በጫካ የተገኘው የህፃናት ጽንፍ። ባለፈው ሰኔ ወር በጭንቀት ጸጉራቸው የተበተነ አንዲት እናትና ሌሎች ሁለት ሴቶች የተረኛውን ፖሊስ ቢሮ በር ገፋ አድርገው ገቡ። ጠረጴዛው ላይ ያቀረቀረው ፖሊስ ቀና አለ። የሚያለቅሱት ሴት ቀደም ብለው ቀረቡ። የ9 ዓመት ታዳጊ ልጃቸው ሰኔ 1 ቀን ጠዋት ከቤት ወጥቶ ያለመመለሱንና በፍለጋም ሊያገኙት ያለመቻላቸውን ገለጹ። ጎረቤታቸውም የሚያውቁትን ተናገሩ። እናትየው እንባቸውን እያዘሩ ከጎረቤቶቻቸው ጋር ጣቢያውን በለቅሶ ተንጎራደዱበት። ሕፃኑ ልጄን ምን ዋጠብኝ የሰው ያለህ ይላሉ እየደጋገሙ እናቲቱ። አቤቱታውን የተቀበለውን ፖሊስ ከተቀመጠበት ተነስቶ ሊያረጋጋቸው እየሞከረ መዝገቡ ላይ የልጁን ዕድሜ፣ ጾታ፣ ልዩ ምልክትና ለብሶት የነበረውን ልብስ አሰፈረና ፖሊሶች ጉዳዩን እንደሚከታተሉት ነግሮ አሰናበታቸው። የአካባቢው ሰው፣ ቤተሰቦችና ፖሊስ ፍለጋውን በየአቅጣጫው ጀመሩ። ቀናት አለፉ። ሳምንታት ተቆጠሩ። የተባለው ልጅ ግን ምልክቱም አልተገኘም። ሰኔ 27 ቀን ለወረዳው ፖሊስ ሌላ ጥቆማ ደረሰው። አንዲት የአካባቢው ነዋሪ ሴት ልጁን የሚመለከት ወሬ መስማቷን የልጁ ቤተሰብ ለሆኑት አንድ አዛውንት መናገሯ ተገለጠ። መርማሪው ወይዘሮዋን አነጋገራት። በቅጠል ሽያጭ እንደምትተዳደርና ቅጠል ለቀማ ጫካ እንደምትውል አጫወተችው። እንደ ልማዴ ከጠዋቱ 3 ሰዓት ሲሆን ቅጠል ለመሸምጠጥ ወደ ቅሌ ጫካ ሄድኩኝ። እዚያም ወደ ከተማ የሚመጡ 2 ሴቶች አገኘሁ። አስቆሙኝና ብቻሽን አትሂጂ፣ እንዲያውም ጅቡ ሰሞኑን ተነስቶበታል፣ እኛ እንኳን መጥቶብን በመከራን ያመለጥነው፣ ሕፃን ልጅም በልቷል ሲባል ሰምተናል ሲሉ የተባለው ልጅ ከየት መጣ ይባላል አልኳቸው። እሱን እኛ አናውቅም፣ ብቻ ተጠንቀቂ ብለው ተሰናበቱኝ። ይህን ሲሉኝ እኛ ሰፈር ጠፋ የተባለው ልጅ ትዝ አለኝ። ይህንኑ መጥቼ ከቤተሰቦቹ አንዱ ለሆኑት ነገርኳቸው ስትል አብራራችለት። አመሰገናት። የልጁ ቤተሰብ ተሰብስቦ ወደዚያው ጫካ ሄደ። ልጁ ለብሶት የነበረው ቁራጭ የጅንስ ሱሪ ቅዳጅና የላስቲክ ጫማ ተገኘ። ልብሶቹ ልጁ ከቤት ሲወጣ የለበሳቸው ለመሆናቸው እርግጠኛ ሆነው ተመለሱ። የወረዳው ፖሊስ ሁኔታውን በአውሬ የተበላ ሰው የሚል ርዕስ ሰጥቶ ለክልሉ ፖሊስ ባለሙያ እንዲላክ ሪፖርት አደረገ። አንቆርጫ የሚል ስም ያለው ጫካ እዚያው ወረዳ 16 ቀበሌ 07 ውስጥ የሚገኝ ሲሆን ጠቅጣቃ ደኖቹ አስፈሪ ገጽታ ያሏቸው፣ እንኳን ሕፃን የጫካው ጅቦች አዋቂንም እንደማይፈሩ የጅብ ጎሬ እንደሆነ ነው የአካባቢው ሰዎች የሚገልጹት። ጉዳዩን የጀመረው የወረዳው ፖሊስ ወታደር እሸቱ ጸጋው የተባለውን ወደ ቦታው ላከ። ከሱ ጋር የጠፋው ልጅ ቤተሰቦች አብረው ናቸው። የጫካው ዝምታ የመቃብር ስፍራ ጸጥታ ይመስላል። ወደ ውስጥ ሲገቡ የሚረግጡት የቅጠሎች ኮሽታ የጸጥታውን ክብደት ቀንሶ አካባቢውን ሕይወት ዘራበት። ጫካው አጠገብ ወንዝ አለ። እዚያ ሲደርሱ ዳርቻው ላይ የወዳደቁትን ቁርጥራጭ ልብሶች ተመለከቷቸው። በከተማ የሚፈጸሙ የነፍስ ግድያ ጉዳዮች የሚመለከተው ዋና ቢሮ ኃላፊው ወዲያው ከነፍስ ግድያ ክፍል መርማሪ አለማየሁ አያልቄ ወደ ወረዳ 16 ፖሊስ ላከ። መርማሪው ጣቢያ እንደደረሰ የተሰበሰቡትን ማስረጃዎች ተመለከተና የልጁ ልብሶች ተገኝተዋል ወደ ተባለበት ጫካ ከወረዳው ፖሊስ አባላትና ከቤተሰቦቹ ጋር ሄደ። መርማሪው ለማስረጃ አሰባሰብ የሚያስፈልጉትን መሳሪያዎች ይዞ ከጫካው 24 ሜትር ያህል ርቀት ወዳለው ወንዝ ፍለጋውን ሰፋ ያለ ቦታ ይዞ ሲቀጥል የልጁን ቀሪ ልብሶች አገኙ።
ከዚያም በ4 ሜትር ርቀት ላይ ደግሞ የሰው አካል የሚመስል አጽም መኖሩን ተመለከቱና መርማሪው በጥንቃቄ ለቃቅሞ ያዛቸው። ወደ ወረዳ 16 ፖሊስ ከተመለሱ በኋላ ከልጁ ጋር ለመጨረሻ ጊዜ ማን እንደነበር ሲታወቅ ተይዞ ወደ አዲስ አበባ ወንጀል ምርመራ ክፍል እንዲላክ መርማሪው መመሪያ ሰጥቶ ያገኘውን የአጽም የልብስና ጫማ ቁርጥራጭ ይዞ ወደ ቢሮ ተመለሰ። ይህን የተመለከቱት የልጁ እናት ወይዘሮ አሜሪካ ደረጀና ሌሎቹ ቤተሰቦች የመጨረሻ ዋይታቸውን አቀለጡት። የሚይዙትን አጡ። የልጁ አልባሳትና አጽም መገኘቱ በአውሬ መበላቱን አረጋገጠላቸውና ሐዘን ተቀመጡ። ከጫካ ውስጥ የተለቃቀመው አጽም ለምርመራ ወደ ዳግማዊ ሚኒሊክ ሆስፒታል ተላከ። ከ2 ቀናት ቆይታ በኋላ የወረዳ 16 ፖሊስ ከልጁ ጋር ለመጨረሻ ጊዜ አብሮ ነበር ተብሎ በቤተሰቡ የተጠቆመበትን የልጁን የእህት ባል ስንታየው አታለለ የተባለውን ግለሰብ ይዞ ወደ አዲስ አበባ ፖሊስ ላከ። ጉዳዩን የያዘው መርማሪ የተላከውን ሰው ከተቀበለ በኋላ ጊዜ ሊያጠፋ አልፈለገም። ወዲያውኑ ወደ ቢሮው ወስዶ አንዳንድ ነገሮችን ሊጠይቀው ፈለገ። ግን አልሆነለትም። ተጠያቂው ከሁሉ ነገር በፊት ምግብ መብላት እንደሚፈልግ ገለጸ። ይህንን ያዳመጠው መርማሪ አለማየሁ ትክ ብሎ በደንብ ተመለከተው። ጥያቄውንም ለማሟላት ወደ መስሪያ ቤቱ ክበብ ይዞት ሄደ። የሚበላውን ምግብ አዞለት በላ። እንደገና ወደ ቢሮው ይዞት ገባና አሁንስ አለው። አእምሮዬ ይረጋጋ ሲል መለሰ። ጠበቀው። ከትንሽ ቆይታ በኋላ የምተኛበት ፍራሽና ልብሴን ካስመጣህልኝ በኋላ ነው የምነግርህ አለው። ከሁኔታው የመደናገጥና የመቅበጥበጥ ስሜት ስላየበት መርማሪው ጥርጣሬው ይበልጥ ጎላ። ቢሆንም አሁንም ተጠርጣሪው የጠየቀውን ሁሉ ለማሟላት ቤተሰቦቹ እንዲያመጡ ነገረለት። የተጠርጣሪው ባለቤት ስለ ሁኔታው ለመርማሪው አስረዳች። ሰኔ 1 ቀን ጠዋት 3 ሰዓት አካባቢ እናቴ ዘመድ ለመጠየቅ ስትሄድ በቤት ውስጥ የነበረው የጠፋው ወንድሜና ባለቤቴ ነበሩ። እንዲያውም ልብሴን ሊሰፋልኝ ነውና መርፌ ስጪኝ ብሎ ጠይቆኛል። የለም ብዬው ከጎረቤት መዋሱን አውቃለሁ። ከዚያ በኋላ ግን ወደ ቤት አልመጣም። ስንታየው ወይም ባለቤቴ ከቀኑ 12 ሰዓት አካባቢ ብቻውን መጣ። እናቴ ልጁ ውስጥ ብላ ስትጠይቀው አላየሁም ሲል ሰምቻለሁ አለች። ቁመቱ አጠር ያለውና ጠይሙ ስንታየው ከመርማሪው ጋር ለመወያየት ፈቃደኛ ሆነ። ፍራሹ፣ ልብሱ ሁሉ መጣለት። እንግዲህ ልንገርህ አለና የሚስቴ እናት ከሀገር ቤት ከጎንደር ስታመጣኝ ልጄ ነው ብዬ አስመዘግብሃለሁ፣ ከዚያም ከኛ ጋር ወደ እስራኤል ትሄዳለህ ብላኝ ቃል ገባችልኝ። እሺ ብዬ እሷን ተማምኜ ተከትያቸው አዲስ አበባ መጣሁ አለና ራሱን ነቀነቀ። እዚህ ከመጣሁኝ በኋላ ግን በቃሉ አልተገኘችም። እኔ የልጇ ባል እንጂ የእሷ ልጅ አለመሆኔን በመናገሯ የእስራኤሎች ደም እንደሌለኝ ታወቀ። እነሱ ሊሄዱ ተመዘገቡ። እሺ ይሄ ካልተሳካ ወደ ሀገሬ እንድመለስ ገንዘብ ስጪኝ ብላትም እምቢ አለች። ግራ ገባኝ፣ ነደደኝ። የነበረኝን ዕቃ ሁሉ ሸጬን የመጣሁት ከእነሱ ጋር ወደ እስራኤል ሄዳለሁ ብዬ ያስቀረሁት ነገር ባለመኖሩ ወደ ሀገሬ መመለሻ የሚሆነኝ ገንዘብ ለማግኘት ዘዴ ፈለግኩ አለና ንግግሩን ገታ። የፈለግከው ዘዴ ምን ነበር? አለ መርማሪው። ልጃቸውን መሸጥ። የቱን ልጅ? የአማቴን ልጅ።
ማለት የሚስቴን ወንድም ትንሹን። ከዚያማ አለማየሁ አበበ ለተባለ ደላላ ይህንኑ አማከርኩት። እሱም በሐሳቤ ተስማማ። አንቆርጫ ገበሬ ማህበር ልጁን ይዤ ሄድኩኝ። በደላላው አማካኝነት በ500 ብር ሸጥኩት። ለማን አለው መርማሪው። አበባው ለተባለ ግለሰብ። ገንዘቡን ግን አልተቀበልኩም። 20 ብር ብቻ ቀብዶ ስጄ ቀሪውን ሐምሌ 12 1991 ለመቀበል ቀጠሮ ይዤ ነበር አለና ዘረዘረ። ንግግሩን ይጽፍ የነበረው መርማሪ ቀና ብሎ የዓለማየሁ አድራሻ የት እንደሆነ ጠየቀው። እዚያው ወረዳ 16 ቀበሌ 07 መሆኑን ገለጸ። ወዲያውኑ ደላላ የተባለውን ዓለማየሁ አበበ ፖሊስ ፈልጎ አገኘው። መርማሪው ለጥያቄ የመጣውን ደላላ ነው የተባለውን ግለሰብ በቢሮው ውስጥ ማነጋገር ጀመረ። ስምህ ማን ነው? ዓለማየሁ አበበ። ስራ? የቀን ሰራተኛ አለው ግለሰቡ። ሕፃኑን ልጅ ከስንታየሁ ጋር ሆናችሁ የሸጣችሁት ለማን ነው? የቱን ልጅ? አለ ድንጋጤ በተሞላበት አነጋገር። የስንታየሁን ሚስት ወንድም አለው መርማሪው። ግራ ተጋባ ሰውየው። በእውነቱ አባባልህ አልገባኝም። የጠየከኝ ነገር እኔ የማውቀው ጉዳይም አልመሰለኝም። በአንተ ደላላነት ስንታየሁ የሚስቱን ወንድም መሸጡን ገልጿል። ጊዜ ሳናጠፋ ገዢውን ብትነግረኝ። ከእኔ ጋር እንኳን ልጅ ሊሸጥ የሚያውቀኝም በመጠኑ ነው። እሱ ከሚኖርበት ግቢ የቀን ስራ ልሰራ ሄጄ እንጂ የጠና እውቀትም የለን። ደላላም አይደለሁም አለ ፈርጠም ብሎ። መርማሪው ስንታየሁን ከማረፊያ ቤት ይዞት መጣና አገናኛቸው። ለጊዜው ትንሽ ተፋጠጡ። ከሁለቱም ምላሽ የሚጠብቀው መርማሪ ተከታታይ ጥያቄዎችን አቀረበላቸው። ደላላ የተባለው ዓለማየሁ ድምፁን ከፍ አድርጎ በጭራሽ እኔ ምንም አላውቅም፣ እውነት ከሆነ ቦታው የት እንደሆነ ያገናኘሁትን ሰው ስምም ይግለጽ አለ። መርማሪው ማስታወሻ ደብተሩን ገለጥ ገለጥ አድርጎ ተመለከተና ቦታው አንቆርጫ ገበሬ ማህበር አካባቢ፣ ልጁን የገዛው አበባው የተባለ ግለሰብ ሲል መለሰለት። ስንታየውም አንገቱን በማነቃነቅ የመርማሪውን ንግግር ደገፈው። ሰውየው ግን እንደገና በጭራሽ ይሄ ነገር ሐሰት ነው ሲል አስገነዘበ። ሽመልስ የሚባል የአካባቢው ልጅ መኖሩ ተጠርጣሪው ጠቆመ። ከሁለቱ ሰዎች በዚህ ሁኔታ ፍንጭ ሊያገኝ እንደማይችል የተረዳው መርማሪ አበባው የተባለውን ሰው ማግኘት እንደሚጠቅመው ተማምኖ ቃለ ምልልሱን ለጊዜው እዚህ ጋር አቆመ። መርማሪው ከአዲስ አበባ ወንጀል ምርመራ ክፍል የክትትል ሰራተኞችን ጨምሮ ወደ አንቆርጫ ገበሬ ማህበር ተጓዙ። ፖሊሶቹ በአካባቢው አበባውና ሽመልስ የሚባሉ ግለሰቦች እንዳሉ ማጠያየቁን ተያያዙት። የገበሬ ማህበሩ ሊቀመንበር ትብብራቸውን ቢነፍጉም በጥቂት ቀናት ውስጥ ሽመልስ የተባለ ወጣት ከዚያው አካባቢ መኖሩ ታወቀና ተያዘ። ሽመልስ የ23 ዓመት ዕድሜ ያለውና በከብት እረኝነት ተቀጥሮ የሚሰራ መሆኑንና በቅርቡ ከወሎ መምጣቱን ገለጸ። አሁንም ሽመልስና ስንታየሁን አቅርቦ ማነጋገሩ ስለሚያስፈልግ ወደ ፖሊስ ቢሮ ይዘውት መጡ። ቢሮው ይዞት የገባው መርማሪ ዝርዝር ጉዳዩን ገለጸለት። ጥያቄም ጠየቀው። ልጁን የታደረጋችሁት? የምን ልጅ አለ ሽመልስ። የስንታየሁን ሚስት ወንድም። የማን ነው ስንታየሁ? ጠየቀ ወጣቱ።
ለአባትህ ለአበባው የተሸጠው። ወቸው ጉድ! የኔ አባት አንቆርጫ መቼ መጣ? ሌላ ጥያቄ ጠየቀ። መርማሪው ምልልሱን ተወት አደረገና ከማረፊያ ቤት ስንታየውና ለማየሁን እንዲመጡ አደረገ። ሽመልስና እነ ስንታየው ተገናኙ። በጉዳዩ ላይ አብረው እንዲነጋገሩና ልጁን የት እንዳደረሱት እንዲነግሩት ጠየቃቸው። አያውቁኝም፣ አላውቃቸውም አለ ሽመልስ። አለመተዋወቃቸው አለማየሁም ደግሞ ተናገረ። ስንታየው ግን አበባው ይምጣ አለ። ሶስተኛውም ተጠርጣሪ እዚያው እንዲቆይ ተደረገ። ለምርመራ ወደ ሆስፒታል ተልኮ የነበረው አጽም መልሱ መጣ። አጽሙ የሕፃን ልጅ እንደሆነና ጾታውን ለመለየት ያለመቻሉን ይገልጻል። የአስከሬን ምርመራው ውጤት አንድ ጎልማሳ ሰው ወንጀል ምርመራ ክፍል ድረስ መጡና ልጄ ምን አድርጎ ነው ያሰራችሁት ሲሉ ጠየቁ። ታሰረብኝ የሚሉት ሽመልስን ነው። ያሉትን ያዳመጠው የነፍስ ግድያ ምርመራ ቡድን ኃላፊ ግለሰቡን ወደ መርማሪው ክፍል መራቸው። መርማሪው ሰላምታውን አስቀድሞ እንዲቀመጡ ወንበር ጋበዛቸው። በጣም ሲፈልጋቸው የነበሩት ሰው ቢሮው ድረስ በመምጣታቸው በውስጡ ተደስቷል። በአስቸኳይ ስራውን ጀመረ። ወረቀትና እስክሪብቶውን ያዘ። ማስታወሻውን ፊቱ ላይ ከሚገኘው ጠረጴዛ ላይ አስቀመጠው። ስምዎን ማን ልበል? ታረቀኝ ዘነበ። እድሜና ስራው? ስራዬ ከብት ነጋዴ፣ እድሜ 47 ዓመት አሉ። አድራሻው ወረዳ 16 ቀበሌ 07። ታሰረብኝ ያሉት ልጆ ማን ነው? ሽመልስ አበባው። ስንታየሁን ያውቁታል? የማን ነው ስንታየሁ? ልጅ የሸጠላችሁ። በስመ አብ ወወልድ! የምን ልጅ? ሽመልስ እንደሆነ ቅጥር ገበሬ እኮ ነው አሉ። ውጤት ለማግኘት በጥረት ላይ ያለው መርማሪ ቢሮ አቆይቷቸው ቶሎ ወደ ማረፊያ ክፍል ሄዱ። ሶስቱን ተጠርጣሪዎች ይዟቸው መጣ። ሽመልስ አሰሪውን በማየቱ ፊቱ ፈካ። ስንታየው ግን አመድ መሰለ። በአካል ሲገናኙ ምንም እንደማያውቁ ታረጋገጡ። ጠይም ፊቱ ይባሱኑ ጠቆረ፣ አፉ ደረቀ። ሁኔታውን የተመለከተው መርማሪ ስንታየውን ብቻ ቢሮ አቆይቶ ሌሎቹን ሌላ ክፍል አስቀምጧቸው መጣና ለተጨማሪ ማብራሪያ ባይኑ ጋበዘው። ቶሎ አልተናገረም። መርማሪው ፊት ለፊት እያየው ስንታየው ሰዎቹ እኮ አናውቀውም ነው የሚሉት አለው። ታዲያ ሰው እስኪደክም መከራከር አይችልም እንዴ አለና ከንፈሩን ነከሰው። በረዥሙ ተነፈሰና ከንፈሮቹ ተነቃነቁ። ሕፃን ጓዱ ተረፈ የባለቤቴ ታናሽ ወንድም ነው። በእርግጥ እናቱ በድላኛለች። እኔም እሷን ለመበቀል ስል ሰኔ 1 ቀን ዳቦ ገዝቼለት ጫካ ይዤው ሄድኩ። ሆዱ ላይ በዱላ መታሁት። ወደቀ። እዚያው ጉድጓድ ውስጥ ቀበርኩት። ቤተሰቦቹ ጋር ስመለስ ጠየቁኝ። አላየሁትም አልኳቸው። እስካሁንም የደበቅኩት መተማ ውስጥ የልጁ መሞትና የኔ ገዳይነት ቢሰማ የእነሱ ታላቅ ወንድም ስላለ በቤተሰቤ ላይ ችግር ሊያደርስና የባሰውኑ ደም ልንቃባ እንችላለን ብዬ ነው። እነዚህን ሰዎች አላውቃቸውም። እዚያው ጫካው አካባቢ ልጁን ፍለጋ ስንሄድ ስማቸውን ሰምቼ ነው። ደላላ ያልኩትም በቀን ሰራተኝነት ሰፈሬ ለስራ መጥቶ ነው ያወቅኩት። አንዳቸውም ከወንጀሉ ጋር ግንኙነት የላቸውም አለና ንግግሩን ገታ። መርማሪውና የነፍስ ግድያ ቡድን ኃላፊው ለማጠቃለያ ውይይት ተቀመጡ። ለልጁ ሕይወት መጥፋት ምክንያት የሆነው ግለሰብ መገኘቱን አመኑበት። የሰው የአካባቢ የቴክኒክና የሐኪም ማስረጃዎችም ተሟልተዋል። የምርመራ መዝገብ ማጠቃለያ ሰርተው አንብበው የራሳቸውን ማጠቃለያ ጻፉበት። መዝገቡ ለአቃቤ ሕግ ተላከ። በዚህ ሂደት ውስጥ
ጉዳዩን የተከታተሉት መርማሪ ፖሊሶች መቶ አለቃ በላይነህ ደበሽ፣ ወታደር አለማየሁ አያልቄና ሌሎች የክትትል አባሎች ናቸው።